እንደምታውቁት ፒ2ፒ ተዘግቷል አልተዘጋም የሚለው ጥያቄ በጣም ሶሻል ሚዲያ ላይ በዝቷል። ስለ ፒ2ፒ የሚሰራው ቪዲዮ በጣም በዝቷል። በጣም ብዙ ሰዎችም እኔን ኢንቦክስ ፐርሰናሊ ጠይቃችሁኛል። በቴሌግራም በተለያዩ ሶሻል ሚዲያዎች ላይ ጠይቃችሁኛል። እኔም በዚህ ቪዲዮ ለእናንተ መልሱንና መፍትሄውን ይዤላችሁ መጥቻለሁ። በዚህ ቪዲዮ ፒ2ፒ ተዘግቷል ወይስ አልተዘጋም የሚለውን ነገር የማብራራላችሁ ይሆናል። ሌላው ደግሞ አሁን ከረንትሊ ፒ2ፒን ትሬድ ልታደርጉበት የምትችሉበትን አንድ ፕላትፎርም የምጠቁማችሁ ይሆናል። እዛ ፕላትፎርም ላይም አካውንት እንዴት መክፈት እንዳለባችሁ እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ ማሳያችሁ ይሆናል። ወደዛ ከመሄዳችን በፊት ፒ2ፒ ኢትዮጵያ ውስጥ ተዘግቷል ወይስ አልተዘጋም የሚለው ነገር ዛሬ ነግራችሁ ይሆናል ማለት ነው። ባይቢት ላይም ባይናንስ ላይም ቢትጌት ላይም ፒ2ፒ ትሬድ የተደረገ አይደለም። ከረንትሊ ባይ ላይ ካያችሁ ባዶ ነው፣ ኖ አድስ ነው የሚለው። ግን ሴል የሚለው ውስጥ ከገባችሁ ሴል ማድረግ ትችላላችሁ። ባይናንስ ላይ ኦልሬዲ ወይም ትሬድ የምታደርጉ ሰዎች ካላችሁ ዶላር ካላችሁ ሴል ማድረግ ትችላላችሁ። ይህ የሚሆንበት ምክንያት የኢትዮጵያ መንግስት ስትሮንግ የሆነ ሬጉሌሽን አውጥቶ ነበር፣ እነዚህም መኒ ላውንደሪ የሚሰሩ ሰዎች ላይ ማለት ነው። እናንተም ፒ2ፒ ትሬድ ስታደርጉ በጣም ጥንቃቄ ማድረግ አለባችሁ። በጣም ብዙ ዶላር ያላቸው መኒ ላውንደሪ የሚሰሩ ሰዎች አሉ። ከነዚህ ሰዎች ጋር ሳታውቁም ገብታችሁ ሌላ ጣጣ ውስጥ እንዳትገቡ ጥንቃቄ በተሞላ መልኩ ከዚህ በኋላ ፒ2ፒ ትሬድ ስታደርጉ ትሬድ ማድረግ አለባችሁ ማለት ነው። የሁላችሁም ጥያቄ የሆነው ምንድን ነው ታዲያ በምን ትሬድ እናርግ፣ በምን ዩኤስዲቲ መግዛት እንችላለን ለምለው ነው። ለሱም ጥያቄ በቴሌግራም ትሬድ ለምታደርጉ ሰዎች በቴሌግራም ሪከመንድ አላደርግም፣ ግን የራሳችሁን ሪስክ ወስዳችሁ ቴሌግራም ላይ ፒ2ፒ ትሬድ ማድረግ ትችላላችሁ። አዎ ትችላላችሁ፣ ግን ሪስክ በተሞላው መልኩ ነው ትሬድ የምታደርጉት ማለት ነው። ስለዚህ ቴሌግራምን ፐርሰናሊ ሪከመንድ አላደርጋችሁም፣ ግን እኔ በዚህ ቪዲዮ መጨረሻ ፒ2ፒን እንዴት በትክክል አሁን ላይ መግዛት እንደምትችሉ ትሬድ የምታደርጉበትን መግዛት የምትችሉበትን አፕሊኬሽን ማሳያችሁ ይሆናል ማለት ነው። በዚህ ቪዲዮ እኔ ማሳያችሁ ሜክስ የሚባል አፕሊኬሽን አለ። እዛ አፕሊኬሽን ላይ ኬዋይሲ ሞልታችሁ በናሽናል አይዲያችሁ ወይም በፓስፖርታችሁ ወይም በድራይቨር ላይሰንሳችሁ ኬዋይሲ ሞልታችሁ ትሬድ ማድረግ ትችላላችሁ። አሁን ላይ በ184 ብር ነው የተሸጠ ያለው which is በጣም ኤክስፔንሲቭ፣ መንግስት ካስቀመጠውም ጋር አይገናኝም። የእናንተን ሪስክ ወስዳችሁ ፒ2ፒ ትሬድ ማድረግ ትችላላችሁ። በዚህ ቪዲዮ መጨረሻም ስቴፕ ባይ ስቴፕ እንዴት ኦፕን ማድረግ እንደምትችሉ የማሳያችሁ ይሆናል ማለት ነው። ቴሌግራም ላይ ደግሞ ፒ2ፒ ትሬድ የምታደርጉ ሰዎች ካላችሁ በጣም ሪስኪ ነው። እኔ ፐርሰናሊ ሪከመንድ አላደርግም። እርግጠኛውን የሚነግራችሁ ይሄ ቪዲዮ አሁን ላይ በጣም ጠቅማችኋል ብዬ አስባለሁ። ስለዚህ ይህንን ቪዲዮ ገና ሳትጀምሩ ላይክ፣ ሳብስክራይብ እና ሌሎች ሼር ማድረግ እንዳትረሱ። ኤምኤክስን የምታገኙበትን ሊንክ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ሊንክ ገብታችሁ ኤምኤክስ አካውንት ኦፕን አድርጋችሁ ትሬድ ማድረግ ትችላላችሁ። ኦልሞስት ተመሳሳይ ነው ፒ2ፒ ትሬድ የምታደርጉበት ወይ እንደ ባይናንስ እንደ ባይቢት ነው። ስለዚህ ገብታችሁ ትሬድ ማድረግ ትችላላችሁ። መጀመሪያ በጉግል አካውንታችሁ ክሬት ታደርጋላችሁ አካውንት። ሊንክ እንደዚህ እንደምታዩት በጉግል አካውንታችሁ ሳይን አፕ ታደርጋላችሁ። ከዛ በኋላ ፓስወርድ ሪሴት የምታደርጉበትን ሊንክ ይልክላችኋል። በዛ ሊንክ ገብታችሁ ፓስወርዳችሁን ሪሴት ታደርጋላችሁ። ከዛ በኋላ ከላይ አካውንት ምልክቷን ትነካላችሁ። ከዛ ቬሪፋይ የሚለው ውስጥ ትገባላችሁ። ቬሪፋይ ካላደረጋችሁ ፒ2ፒ ትሬድ ማድረግ አትችሉም። ስለዚህ ቬሪፋይ ማድረግ የምትችሉት ደግሞ በናሽናል አይዲ፣ በፓስፖርት እና በድራይቨር ላይሰንስ ነው። እዚህ ጋር የምታያቸው ሊስቶች እናንተ ጋር ካሉ በዚህ መልኩ ቬሪፋይ ማድረግ ትችላላችሁ ማለት ነው። ቬሪፊኬሽኑ ምንም አይቆይም። ብሩሪ ያልሆነ ዶክመንት አይዲም ሊሆን ይችላል፣ ፓስፖርትም ሊሆን ይችላል። ፎቶ አንስታችሁ ባክ እና ፍሮንቱን አፕሎድ ታደርጉለታላችሁ። ከዛ በኋላ ልክ በዚህ መልኩ አፕሎድ ካደረጋችሁ በኋላ ዊዝን 5 ሚኒት ኦር 2 ሚኒት ወይም 30 ደቂቃም ሊወስድ ይችላል። ልክ እንደናንተ አፈጣጠን ነው። ከዛ በኋላ ኢሜል ይላክላችኋል ሰክሰስፉሊ ቬሪፋይድ የሚል። ከዛ በኋላ ዲፖዚት የሚለው ውስጥ ከገባችሁ በኋላ ፒ2ፒ የሚለውን ትመርጣላችሁ። እዛ ላይ ሪስትሪክትድ የሚሉት ብዙ ናቸው። እዚህ ጋር እንደምታዩት እኔ ካረንትሊ ሳየው አንድ ባይ ማድረግ የምትችሉበት ፐርሰን ነው ያለው። እናንተ ስትገቡ ግን በጣም ብዙ ይኖራል ብዬ አስባለሁ። ከዛ በኋላ የምትፈልጉትን ዩኤስዲቲ መግዛት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት 184 ብር 180 ምናምን ብር ነው ያለው which is ኤክስፔንሲቭ ነው በጣም። ስለዚህ የራሳችሁን ሪስክ ወስዳችሁ ትሬድ ማድረግ ትችላላችሁ ማለት ነው። የሚቀጥለውን ፕሮሰስ ያላሳየዋችሁ ኦልሬዲ ፒ2ፒ ትሬድ ማድረግ ትችላላችሁ ብዬ ስላሰብኩ ነው። ቴክኒካሊ ፒ2ፒ ላይ ምንድነው የሚሆነው? መጀመሪያ የምትፈልጉትን አማውንት ታስገባላችሁ። ከዛ በኋላ ካስገባችሁ በኋላ ያስገባችሁትን አማውንት ስክሪንሾት ትልካላችሁ። ከዛ በኋላ ስክሪንሾቱን ካስገባችሁ በኋላ ያ ሰውዬ ዩኤስዲቲ ሪሊዝ ያደርግላችኋል ማለት ነው። ሁሉም ፕላትፎርም ላይ ተመሳሳይ መንገድ ነው ትሬድ የሚደረገው ማለት ነው። ስለዚህ በዚህም ፕላትፎርም ላይ በተመሳሳይ ወይ ትሬድ ታደርጋላችሁ ማለት ነው። ይህን ቪዲዮ ላይክ አድርጉ። አካውንቴን ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ስለ ፎሬክስ ትሬዲንግ፣ ስለ ኤክስነስ አካውንት አከፋፈት ረጅም ቪዲዮ ስለሰራሁላችሁ ገብታችሁ ማየት ትችላላችሁ። በዚህ አጋጣሚ አዲሽናሊ ደግሞ ስለ ፎሬክስ ትሬዲንግ ጀማሪዎች ከሆናችሁ ምን እውቀት ከሌላችሁ ቪዲዮ ተሰርቶላችኋል። ከላይ በማስቀምጥላችሁ ሊንክ ላይ ገብታችሁ ማየት ትችላላችሁ፣ መማር ትችላላችሁ። ሌሎችም እንድሰራላችሁ የምትፈልጉት ቪዲዮ ካለ
ኮሜንት ላይ አስቀምጡልኝ። አይዲያችሁን ደግሞ ሐሳብ ካላችሁም ደግሞ ኮሜንት ላይ አስቀምጡልኝ። ቴንክ ዩ